ፍቅር ኑዛዜ ሊጀምር ነው። ላይክ ሰብስክራይብ ያደርጋችሁ። ኑዛዜ ሊጀምር ነው። አብያለሁ። ፈጣሪ አሳምሮ ነው የሰራኝ። ምንድነው ጀበና እዛ ጋር ይቀመጥ። ቡና ያለ ቡና እና እዛ ጋር ይቀመጣ። ምንድነው ውስጥ ያለው? ቡና ነው። የድሮ ቤታችን ወሬ እናቴ አጋዝች ፍራሽ እዚች ላይ ምግብ እዚች ላይ ቡና ተዘርግታ ውሸት አንተም እኮ እዛ ቤት ነው የተወለድኩት። ጸግሻ ኦክሲጅን አስወጥታ አስገባና ካርቦን ዳይኦክሳይድ ኦክሲጅን ጻፈው። እሺ ቤት ወይኔ ጀምር እንዴ እዮባ ጀምሯል። ሃይበል እዮባ ይወዛ ሃይ ይወዛ ሃይ ተጀምሯል። እዮባ ጀምሯል። ጋይስ እንዴት ናችሁ? ቤት ቪዲዮ ስሪልን ከአዲሱ ይዘላላችሁ። ቤት ተሰርቶ ሳይለቀቅ አንቺ ቤት ተሰርቶ ሳይለቀቅ እኔ ገብቼ አይ ቸኮል ያለ ፍቅር እስከ መቃብር ቴዲ አፍሮ ለኛ ነው የገጠመው። ፍቅር እስከ መቃብር እና ምን ልላችሁ ቴዲ አፍሮ ግጥሙን የጻፈው ወይኔ ጋይሶችዬ። ተደናበር ያለ ዛሬ ምሳ በቂጣ ይሄ ወታደር ቤት ያስታውሳል ማለት ነው። ለምን ብትሉ እኔና ገብሬ አዲስ ፍቅር በሸናና ስንባባል ማለት ነው። ይቺ ቤት የራሷ ማን አመጣት? እቺ ቤት ፍቅር አለች። እስኪ እናያለን። እስኪ የድሮ መለሰ አይመለስም። እስኪ እናያለን። ያዙ ነጥብ ያዙ። በነገራችን ላይ ሼዲ መተማ የምትኖሩ ሰዎች ሙቀቱን ታውቁታላችሁ። በተለይ ሼዲ ሙቀቱ ታውቁታላችሁ። እንድች አይነት ቤት አንድ ዳቦ ለሁለት እየበላን ዛሬ የሰራሁትን የማሰር ቂጣያችሁ ይሄ እንዴት እንደሰራው ሲያምር እና ይሄን ቢጃማ ነው እንደራስ አትረብሽ ስጣ። እንግዲህ የማሰር ቂጣ ጋግር ያለው ጋይስ እንደራሴን ግን ቅጡ ባካችሁ። እንደራስ ውሰዱ በነፃ ወደ ዱባይ ነው ሄዳለሁ አለ። አሁን ምንድነው ይባላል? ምንድነው በመጠቅለል ለማውራት ሆላችን ሞላ እኮ። ወይኔ ቂጣዬን ጨረስኩት እንዴ! ከሚገርማችሁ ነገር ወጡ የትኛው ፍሪጅ ውስጥ እንደገባ አላውቅም። በፀሐይ የሞቀ ነው። ፍቅር እናቴን አይደለም ፀሐይ ሳይሆን ላሳያችሁ። ይኸው ወጡ ዝም በል አንተ። ፍቅር አገላለጥ አትችልም። ዝም በል እኔ ስለ ምግብ ነው። ይኸው ምግቡ እዚህ ጋር ቆንጆ ነው። ይኸው እየሞቀ እዚህ ጋር ይኸው አሳየኸው። ለራሴ ያርገው እና ይኸው እየሞቀ ነው። ቆይ ትንሽ ሞቅ እየጠበቅን ነው። ዘመናዊ ሶላር ነው ወይስ ኤሌክትሪክ ነው? አይ አይደለም፣ ዝም በሉ እንግዲህ። ሼዲ ላይ የምትኖሩ ሰዎች ቤቱ እንደዚህ ሆኖ እንደዚህ ነው ፍሪጅ አለ። ቆይ ልነግራችሁ ነው። የኛ እኔና ገብሬ ብቻችን ፍቅር ስንጀምር ምንም የለንም። ቢጃማ እግዚአብሔር ምስክሬ ቢጃማ ላይ ነው የተኛው። እንግዲህ እና በዛ ምን ልላችሁ ፈልጌ ነው ገብሬ ሂዶ ካምፕ ዳቦ እስከሚያመጣ ድረስ እኔ አልበላም ምግብ። ባባዬ ናይ ነጋ እውነቴን ነው የምላችሁ። ከዛ ያመጣል። ሙቀቱ ሙቀት እንዳይመስላችሁ፣ እሳት ነው። የት ነው አውራና? እሺ ሙቀት እንዳይመስላችሁ። ከዛ ፍቅራችን እንዴት እንደሚጣፍጥ እንዴት ደስ እንደሚል አሁን ግን እውነት ለማውራት ማለት ነው ገንዘብ ሲገኝ ፍቅር ይቀንሳል፣ ጠላትም ይገባል። እኛን ለማለያየት ለምን እንትን አይደለም። ሰበበኛ ትሆኑ እንጂ ሴቶች ሰበበኛ ትሆኑ። በኢየሱስ እኔ ልበላ ነው። እንዴት እንደጓጓሁ ያቃጥላል። እሺ እውነት አንደኛ አባባሎች ምን ይባላል? ከደሳሳ ጎጆ ውስጥ ነው ፍቅር ያለው ነው የሚባለው። ትንሽዬ ቤት ውስጥ ስብስብ ስትሉ ልክ በዛው ልክ ነው ፍቅር የምሞቀው። ቤቱ በሰፋ ቁጥር ንፋስ ገባና ብርድ ያበዛል፣ ፍቅርን በዛው ልክ ይቀዘቅዛል ይላል የኔ ፍልስፍና ነው። ይሄ ባትበጥበት እንጂ የሆነ ሰዓት ምን ውሃ እሺ
በስመ አብ ብላ እንጂ እና ቤቱ ስለሰፋ ገንዘብ ስለመጣ ብላችሁ አእምሯችሁን አታበላሹ። ያኔ ገንዘብ በሌላችሁ ሰዓትም ይሄ ራሱ ማንነት ነው፣ ገንዘብ በመጣ ሰዓትም ይሄ ማንነት ነው። ለምን በሰበብ ምክንያት እያላችሁ ገንዘብ ስለመጣ ቤት ስለሌለ ሀብት ስለተገኘ ፍቅር ቀንሰ የሚባል ነገር አይሰራም። አእምሯችሁን አስፉ። ያ አስተሳሰብ ያድራ ባለፈው የነበረውን ዛሬ ይኑር። ለምንድን ነው የሚቀየረው? በድህነት የነበረውን ጭንቅላት ዛሬ በማግኘት ያለውን ለምን ትለያላችሁ? አራል ብላበት። ለማንኛውም በቃ ፍቅር ከእንደዚህ ነው የጀመርነው። የኛ ፍቅር አይ ቀጣይ ፓርት 1 ፓርት 2 ፓርት 3 እያልሽ ቀጥይልን የምትሉ ከሆነ ቤቱን ሳብስክራይብ አድርጉት። ይሄን ቤት ላይክ አድርጉት። ማለት ላይክ ባረጋችሁ ቁጥር ተመልካች ይበዛል። ላይክ አረጋችሁ ማለት ሰውን ነው ቡና ጠጡ እንደማለት ነው። በነገራችን ላይ ቡናም ቀርቧል እና ምን ልላችሁ ፈልጌ ነው ከካሜራ ማይገባ የገብሬ ወንድም አለ። ካሜራ ውስጥ አይገባም። ለቤቱ እንግዳ ነው፣ ለመመረቅ ነው መጣ። በጀርባ ነው ሪቫኑን የቆረጠው። አዎ ስለዚህ ይባላል እነዚህ እና በኋላ ማን ነው በጀርባ የምታወሩት ምናምን እንዳትሉ። እናንተ መቼም ከመልካም ይልቅ ትንሽዬ ነገር ነው እንግዲህ የምታረጉት። ትናለ ዛሬ ከተጋገርኩ ነው እቺ የመስር መዳሟ ማለት ነው። ብዙ ሙያ ነው ያስተማረችኝ። እና ትናንትና ቤት ቀይር ያለው ምናምን ስላችሁ በጣም ብዙ ሰዎች የደነገጣችሁ የምታውቁኝ ደግሞ አይ ቤቴ አዲሱ ኩሽና ውስጥ ገብተሽ ነው ሳይመረግ መዳበሪያ አድርገሽበት ነው ኮኮርኒስ የወረደውን እያላችሁኝ ነበረ። ግማሻችሁ ደግሞ እንዴ ቤቲ ለምን እንዴት ታደርጊያለሽ? እንዴት ለጠላት እጅ ትሰጫለሽ? እኔ እናንተ እኔ ለፈጣሪ ብቻ ነው እጅ የምሰጠው፣ ለማንም እጅ አልሰጥም። ሲቀጥል ልንገራችሁ እናት አባት እህት ወንድም ዘመድ አጎት አክስት አይዞሽ ወይም ደግሞ እንቺ የጎጆ መውጫ እንደዚህ አድርጊ ብሎ ከጎኑ ያልቆመለት ሰው ወለት ከጎኑ እኔ ማንም ከጎኑ ያልቆመ ፈጣሪና ፈጣሪ ብቻ ነው ከጎኑ የቆመ። አሁንም እንደዚህ አይነት ሴቶች ማለት ነው ቢበደሉ የሆነ ሰው ቢገፋቸው ተንገዳግደው እንዳዲስ ይቆማሉ። አልቅሰው እንባቸውን አብሰው እንዳዲስ ይስቃሉ። ስለዚህ እኔ ማለት ነው እኔ ማንም ከጎኔ ሳይሆን እናት አባት እህት ወንድም አክስት አጎት ከጎኔ ሳይሆን ብቻዬን ተፍጨርጨር የተነሳው ሰው ስለሆነ እጅ አይሰጥም እንዳታስቡት። ቤት እንደዚህ ትሆናለች ነው በእኔ 100% ሆናችሁ መከራከር አለባችሁ። እውነት እኔ ለማንም እጅ አይሰጥም፣ ለፈጣሪ ግን እጅ ሰጣለሁ፣ እንበረከካለሁ። ታውቃላችሁ ሰይ ፉላ እንዳትወርቅ ነግሬሃለሁ። ካሁኑ እኔ እናንተ አደርጋለሁ ያልኩትን ነገር አደርጋለሁ። ትክክል ነው ይሆናል ያልኩትን ትክክል ነው ብዬ ነው የምሰራው። ስለዚህ ብዙ ሰዎች ተጨንቃቸዋል። ይሄ ኩሽና ነው አዲሱ ኩሽና የሰራ ነው እና በጣም ስለምበርደው ጃኬት ለብሼ ነው መጣሁ ዛሬ። ይበርዳል ነው ሽበት ራሱ በቃ ከምን ሄድነት ሽበት ራሱ ወጣብኝ። ፀሐይ ነው ሂድ ህክምና ነው እየበረደህ ነው። ይሄ ሌላ ነገር ቤቱ ሰፍቶ ነው። ቤቱ ሰፍቶ ፍቅር ቀን ተላላችሁ አሉ እና ይሁን አንተ ሳትለኝ እንዳትወርቀኝ